ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org FINOTE.ORG በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 17 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ጮሌነት ሲበዛ ለውድቀት ይዳርጋል በሚል ርዕስ ሚያዝያ 8 ቀን ተላልፎ የነበረውን ሀተታ በድጋሚ እናሰማለን። ከዚያም በየሳምንቱ አርብ የምናቀርበውን ከደብዳቤዎች አምድ ፕሮግራም አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። አሁን ወደ ዜናው። በመርካቶ በሚገኘው በተልኪል ሞል የተነሳው የነጋዴዎችና የወያኔ ጠብ እንደቀጠለ መሆኑ ተነገረ። ኮንትሮባንድ ወይም ህገወጥ ንግድን አስቆማለሁ በሚል የጉምሩክ ኃላፊዎች ፖሊስ ወደ ሙሉ አምጥተው በርካታ የጭነት መኪና ሙሉ የኒያላ ሲጋራን ወርሰው ዝርፊያውንም ዛሬ መቀጠላቸውን የገለጹት ነጋዴዎች ይህ ንግድ ቤቶችን የመዝጋት ዘመቻ ወያኔ በንግዱ መስክ ከሚያካሄደው ተጽዕኖ ዘረኝነት ተለይቶ እንደማይታይ ገልጸዋል። የህገወጥ ንግድን አዜብ ጎላና ባጫ ደበሌ እንዲሁም አባዱላና የሶማሌ ክልል ተብየው ፕሬዝዳንት በስፋት የተሰማሩበት መሆኑ ተገልጸዋል። በአፋር አካባቢም የወያኔው ሹም የህገወጡ ንግድ ኃላፊ መሆኑንም ተጠቅሷል። በተያያዘ ዜና ሰፍኖ የቆየው የውጭ ምንዛሪ እጥረት በአጭር ጊዜ ውስጥ የሚለወጥ ነው ብሎ አዲሱ ጠቅላይ ሚኒስትር ቢለፍፍም አሁንም የሀገሪቷን ኢኮኖሚ ለኪሳራ የዳረጉት ወያኔዎች በስልጣን ላይ ከመሆናቸው ባሻገር ለምርጥ ኩባንያዎችና ንግድ ተቋሞች ዘር ተለይቶ የውጭ ምንዛሪ እንደሚሰጥም ውስጥ አዋቂዎች አጋልጠዋል። በ250 ሚሊዮን ዶላር ወጪ ይገነባል ተብየው የአድዋ ፓን አፍሪካን ዩኒቨርሲቲ በጋራ እንገንባ በሚል መፈክር ዙሪያ ወያኔ ለነጻ ትግራይ ለሚያዘጋጁ እቅዱ ከህዝብ ሊዘረፍ ተነስቷል ሲሉ ታዛቢዎች አስጠነቀቁ። ከእንግዲህ ለወያኔ ሳንቲም የሚሰጥልን ያለው ዜጋ አይኖርም ቢባልም አባይ ግድብን በተመለከተ ብዙ ሰዎች ተጭበርብረው በአይናቸው ቦንዱን ወያኔ ሲበላው ማየታቸውን ጠቅሰዋል። የወያኔ ሙስና አለቆች ባድዋ ምርጥነት ስሜታቸው ከሙስናው ገንዘብ መልሰው ለዩኒቨርሲቲያቸው እንዲያውሉ መንገርና መዋጮም እንቢ ማለት ያስፈልጋል ተብሏል። በፍኖተ ዲሞክራሲ በተደጋጋሚ ስንዘግብ እንደቆየነው አዲሱ ሹም ያው የወያኔ ተለጣፊ መሆኑን በማረጋገጥ የሙስናው ጀነራል ክንፈ ተወገደበት በተባለው በሚቴክ ቦርድ አባልነት አዜብ ጎላን ጨምሮ 3 ወያኔዎችን መመደቡ ተነገረ። የወያኔ የጦር ጀነራሎችና የቀድሞ ሰራዊት አባላት መጦሪያ በሚል በመለስ የተቋቋመው ሚቴክ አማካይነት ኢትዮጵያ ስትዘረፍ ቆይቷን ከዚህ በፊት ያጋለጠ ሲሆን ጀነራሉ በቢሊዮን የሚቆጠር ብር ተሰወረብኝ ማለቱን መዘገባችን ይታወሳል። አዜብ ጎላ ኢትዮጵያን የጋጠች ሙሰና እንደመሆኗ ተይዛ ገንዘቡን ለማስመለስ ጥረት ይደረግ ሲባል ይባስ ብሎ አዲሱም ተጨማሪ ወደምትዘርፍበት ሲሾማት ይህ ነው ከወያኔ የተለየ ነው፣ ለውጥ አምጪ ነው ብለው ለማመስገንና ለማገዝ የቸኮሉት ሁሉ ማፈራቸው አልቀረም ተብሏል። በአፍሪካ ቀንድና በተለይም በጅቡቲ፣ ሶማሊያ በንግድ ሥራ መሰማራትና በወደብ እንቅስቃሴ ማተኮር ከጥቅሙ ጉዳቱ እያመዘነ መጥቷል ሲል አንድ የፖለቲካ ሁኔታን አጥኚ ቡድን አቀረበ። በአፍሪካ ቀንድ ሙስና ተስፋፍቶ አገዛዞቹም ውስጣቸው የነቀዘ ነው ያለው ይህ ጥናት ጅቡቲ ለምሳሌ የምትቀርብ ናት ብሎ በወያኔና ቻይና ላይ ሙሉ በሙሉ መንጠላጠሏም የድክመቷ ምልክት ነው ብሏል። በመሆኑም ከጅቡቲ ይልቅ የኬንያው ላሙ፣ የሶማሌው በርበራና ቦሳሶን የሚመረጡ አድርጓቸዋል ብሏል። ወያኔ ወደቦቹን በማስፋፋት ስራ ተቋራጩን ይገባሉ የሚለውንም በተመለከተ በቻይና ብድር ተማምኖ ወደብ ልግዛ አቋሙ ከንቱ ነው ብሎለታል። ወያኔ ትግራይን ከሱዳን ተዋሳኝ አድርጎ ዋና ዓላማው የሱዳንን ፖርት ሱዳን አደብ ለመጠቀም ነው ያሉ ክፍሎች ኢትዮጵያን ወደብ አልባ በማድረግ ትውልድ የማይረሳው ጉዳት በኢትዮጵያ ላይ አድርሷል ሲሉ ተችተዋል።
ለዛሬ ያለን ዜና በዚሁ ተጠናቀቀ። ሲበዛ አስቆሃይ ይቅርተኔ ማለት ይበቃሃል ትዕግስትህ ሲበዛ አስቆሃይ ይቅርተኔ ማለት ይበቃሃል ዘራ አትልም እንደ አትነሳም ወይ በቃ የፈሰሰው ደም ያንተ አይደለም ወገን እምነት ማሰብ ያንተ አይደለም ወይ በሞትህ ነግደው በጣርህ የሳቁ ገጽህን የካዱ ስምህን ያላወቁ ከዘረኞች ቀፎ ማር የለም ታውቃለህ ምን ናቸው ብለው ምን ትጠብቃለህ ኦ አገሬ በይ በቃ ከእንግዲህ ይብቃ ኦ ኢትዮጵያ በይ በቃ ከእንግዲህ ይብቃ ተነሳና እንውጣ ከችግሩ ተራራ ያደፈረሱትን ጉድፉን እናጥራ ታሪክ እምነታችን በባንዳ ተደፍሮ ዛሬ ነገ የሚያስብ የለውም ቀጠሮ 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 ታሪክነታችን በባንዳ ተደፍሮ ዛሬ ነገር የሚያሰኝ ጮሌነት ሲበዛ ለውድቀት ይዳርጋል። እጅግም ስለት ይቀዳል ላፎት እጅግም ብልሃት ያደርሳል ከሞት ይላሉ የአገራችን አዛውንት። ብዙዎች አዋቂ የመሰላቸው መለስ ዜናዊ ተራ ጮሌ ነበር። ሙጢ ከወደ አፉ ፈጠን ዋሾ ቃላት ደርዳሪ። ዛሬም የገሌ ንግግሩ ሲያምር ሲጣፍጥ የሚሉ ተላሎች አሉ። የፖለቲከኞችን ንግግር ማመን ራስን ማታለል ነው ከተባለ ዘመን አልፏል። ፖለቲከኛው ድልድይ እሰራለሁ ብሎ ቃል ሲገባ ወንዝ እኮ የለንም ቢሉት ወንዙንም አመጣለሁ አለ ይባላል። ወያኔ ራሱ ባጠነጠነው ሴራ ተተብትቦ ሳይወድ በግድ ተለጣፊውን ጊዜ ሳይሰጥ አጋልጦታል። የመቀሌው ቧልት ወያኔ የተጠለፈበት ነው። ወያኔ በህዝብ አመጽ ተወጥሮ ወደ ውድቀቱ ሲያመራ የነበረው ወያኔ ፈልጎ ደመቀ መኮንንና ሽፈራው ሽጉጤ ሳይቀሩ ታሽተው ነበር። የኦህዴድ አመራር አባል ሰላይና ሌተና ኮሎኔል የሆነውን ግለሰብ ሰየመ። ይህን እቅድ በስራ ከማዋሉ በፊት የወያኔ የሐሰት ፕሮፓጋንዳ ክፍል ሰውየው በወያኔ የተጠላ ነው፣ ለውጥ ፈላጊ ወጣት ነው፣ አባዱላም ጠምዶታል፣ የኦጋዴን ተለጣፊዎችም አይወዱትም፣ እናቱ ክርስቲያን አማራ፣ አባቱ ኦሮሞ እስላም፣ ሚስቱ እንዲህ እንዲያ፣ እሱም ጴንጤ ክርስቲያን ወዘተ በሚል ብዙ ተሰራጨ። እንደተጠበቀውም ሰውየውና ድርጅቱ ከወያኔ ጉያ ሲወጡ የታያቸው ብዙ ሆኑ። ልደቱ ክህደቱን እስከ ወር እስር ወስደው እንዳሻሻጡት ብዙዎች ረስተዋል። ሰውየው ለፈሰሰው ደም ተጠያቂና የወጣለት ወያኔ ነው ብለን በማስጠንቀቃችን ብዙ ግዘት አደረሱብን።
ሰውየው ምንም ስልጣን የለውም፣ ስልጣን አሁንም በወያኔ እጅ ናት ብንልም አዳማጭ ብዙ አልነበረም። የለመደባቸውን በክህደት የቆሸሹ ምሁራን ከዚያ ከገማ ጉድጓዳቸው ብቅ ብለው ለሰውየው ጊዜ ስጡት፣ ስልጣንም በእጁ ይግባ ማለትን ተያያዙት። ሕዝባችን ደሙን የገበረው ለአስመሳይ ስልጣን ለማሰጠት ይመስል፣ ሕዝባችን የታገለው ከወያኔ አዲስ ሹመኛ ለማግኘት ይመስል፣ ሕዝባችን ያን ሁሉ ሕይወት አሳልፎ የሰጠው ወያኔ እንዳለ ቆይቶ ከወያኔ ፍርፋሪ ለመቃረም ይመስል፣ ቀደም ብለን ስናስረዳ እንደቆየነውም ሰውየው ደግ ለውጥ ፈላጊ ነው በሚለው ላይ ሙሉ ጥርጣሬ ቢኖረንም ከ27 ዓመታት በላይ የወያኔ አገልጋይ ነበርና ተቃውሟችን የሚመለከተው ሿሚውን ወያኔን ነው። ወያኔ ዘረኛ፣ ጸረ ኢትዮጵያ፣ ጸረ ሕዝብ አምባገነናዊ ቡድን ነው። 27 ዓመት ሙሉ ያሳየው ለውጥ ቢኖር ከገማ ወደ ገለማ መሸጋገርንና ሕዝባችንን በገፍ መፍጀት ነው። ከማንም ቢሆን ማን ስልጣን ለቅንጣትም ሊካፈል ፍላጎት የለውም። ስለዚህ አዲስ ሹም የፈለገው ሊያሰራውና የሕዝብን ድምፅ ሊሰማ ፍላጎት ሊያሟላ ሳይሆን ይህን ግለሰብና የራሱን መሰሪ ቅስቀሳ ተጠቅሞ የሕዝቡን አመፅ ለማቀዝቀዝና ለማስቆም ነው። በዚህ የተወሰነ ድል አግኝቷል። ብዙ የሚቆይ ባይሆንም በዚያው ልክ ግን የወያኔ ካድሬዎችና ደጋፊዎች በተለይ በትግራይ ያሉት የወያኔን ቅስቀሳ እንደ ሀቅ ወስደው ደብረ ጽዮን በምርጫ 2 ድምፅ ብቻ አገኘ የሚለው የወያኔ ቧልት ሀቅ መስሏቸው ወያኔ ሌሎችን ለማደናገር ስለ አዲስ ሹም ያጠነጠነው ቅስቀሳ ሁሉ እውነት ነው ብለው አምነው በመሪዎቹ ላይ በመቀሌም በሌሎች የትግራይ ከተሞችም ወቀሳን አምጥተው ድንጋጤን በማሳየታቸው አባይ ፀሐዬ ሁሉም በቁጥጥራችን ስር ነው፣ ካመለጠም እንገነጠላለን ያለውም አላረካ በማለቱ አዲሱን ሹም ወደ መቀሌ አምጥተው ማንነቱን በግልጽ ለወያኔዎች ሁሉ በትግርኛ ተናግሮ እንዲያሳይ አደረጉ። ንግግሩም ለገሰ ቢሄድ ለገሰ መጣ እንዳልነው ከዚህ በፊት ጮጮ ቢገለብጡት ጮጮ ሆነ። በሐሰት ወሬ ሽቶ ሊቀቡትና ወያኔያዊ ጠረኑን ሊሸፍኑለት የተቃጣለት ሹም ያው ወያኔነቱን በግልጽ አሳያቸው። ጌታውን የሕዝብ ጠላት መለስ ዜናዊን ማድነቅ ብቻ ሳይሆን እንደ ሟቹ ዘረኛ ትግሬው ወርቅ ዜጋ መሆኑን አወሳል። ከኋላው ቆሞ ይቆጣጠር የነበረው በሐቅ የስልጣን ባለቤት ደብረ ጽዮንም ልቡ እንደሞቀ መገመት አላቃተንም። በትግራይ ወያኔ ለወያኔ ታግሎ መባጀቱ በራሱ በወያኔ እየታመነበት አንድም በትግራይ የተሰዉትን በርካታ የትግራይ ተወላጅ ኢህአፓዎች ለመጥቀስ አቃተው። ይህ ነው ታዲያ ሁሉን እስረኛ በተለይም በትግራይ ጉድጓድ ያሉት ኢህአፓዎችን የሚለቀው። ምን ለውጥ ታየ ከንግግሩ? ዜሮ፣ የዜሮዎች ጉንጭ አልፋ፣ የሰለቸ ራስ ሙገሳ ለወያኔ። በመቀጠልም ወሳኙን የወልቃይት ጥያቄ በባዕድ ነዋሪ ዜጎች የቆሰቆሱት፣ ችግሩ ግን የዳቦ የመብራትና ውሃ ነው በሚል ደፍኖት አለፈ። ወልቃይት ጠገዴ በዚህ መልክ ከታዩ ማን ለሱዳን የተሰጠውን የቋራ መሬት ሊያስመልስ ሊነሳ? ታስረው ለተፈቱ ትግሬዎች ያነበነበው ሹም ስለ ሌሎች እስረኞች ሊያወሳ አልፈቀዱለትም፣ አላነሳምም። ቀደም እንዳልነው ነግ አዋጁን ሰረዘ ብለው ዳግም ሊነግዱበት አሜሪካም ሰርዙ ብሏቸዋልና ዝግጅት አላቸውም ተብሏል። ሹመኛው ወዲያውኑ እንደ ወያኔ በውጭ ሀገር ያሉ ኢትዮጵያውያንን ሊነቅፍ ሞክሯል። ውሻ በበላበት ይጮሃል። የውሻው ባለቤት ደግሞ የኢትዮጵያ ሕዝብ ሳይሆን ያው ወያኔ ነው። ዘፈኑ ያው ችኮ ነው፣ ዘፋኙ ግን ተቀይሯል። አሁን ያለንበት ሁኔታ ላይ የደረስነው በቆራጥ ተገላው ባምቦ፣ እሬቻ፣ ወልዲያ፣ ጎንደር የደም ግብር የከፈሉትን ወገኖች ልንረሳቸው አንችልም። እነሱንም የሚረሱና ለወያኔ ሴራ ሰለባ ሊሆኑ የተነሱት መብዛታቸውን በጊዜ መረዳት አለባቸው። የሕዝብ ትግል ግቡ በወያኔ ቁጥጥር ስር አንዱን ተለጣፊ በሌላ ተለጣፊ ለመተካት አይደለም። ለወያኔም የተጭበረበረ ምርጫ ድጋሚ ትርኢት ዝግጁ ሊሆንም አይደለም። ሁሉን አቀፍ ሽግግር የተባለውንም በወያኔያዊ የድርድር ቀልድ ሊተካም አልነበረም አይደለም። ደማችን ለምን ፈሰሰ? የወያኔን ስርዓት ለመጣል። አዲሱ ሹም ከአማራም ከኦሮሞም ተወለደና ታዲያ ምን ይጠበስ? የኦሮሞም የአማራም ጠቅላይ ሚኒስትሮች ተመላልሰውብናል። ምን ፈየዱ? ያው ለወያኔ አገለገሉ እንጂ ምንም ጥቅም አልሰጡም። ዋናው ጉዳይ ማን ስልጣን ይዟል ነው። ቁም ነገሩ ማነው አዛዥ ናዛዡ ነው የሚለው ነው።
አዲስ ሹም ሳይሆን እነ ወያኔ ናቸው። የወያኔ ተለጣፊ ከወያኔ እኩልም ሆነ የበለጠ ስልጣን ሊኖረው መታሰብ የለበትም። ቆሞ ዓይን ከፍቶ መቃዠት ያሰኝብናል ማለት ነው። ይህ ሁሉ ሳይሆን ቀርቶ ወያኔ በውድ ስልጣኑን ሊለቅ ከተዘጋጀ ደግሞ አርጎት ነው አናይመቻልን ነው የምንለው። ግን የሀገራችን ተጨባጭ ሁኔታ ሲያስተምረን የቆየው ነጋ ጠባ በእንዲህ አይነት ቅዠት ተጠምደን የመከራና የደም ግብር መክፈላችን እንዳይቀጥል ነው። ይህን ካልን ዘንዳ ለአዲስ ጠቅላይ ሚኒስትር ጊዜ ያልሰጠውና ወር ሳይሞላው ያጋለጠው ወያኔ ነው። የራሱን ሕዝብ ሊያረጋጋ ወርቅ ዜጋን አትስጉ፣ አሁንም የበላይነት በእኛ እጅ ነው ለማለት፣ በእብሪት ደግሞ አማራውና ኦሮሞውን ግፋችን ይቀጥላል ብሎ ለመጨፈርም ነው። የወያኔ የሕዝብን መናቅ ጠባይም በግልጽ ይንጸባረቃል። ማታለል እችላለሁ ብሎ መወጠር ነው። በአንዳንዶቹ ላይ ሰርቷልና ሙሉ በሙሉ ከሽፏል የምንለውም አይደለም። ግን መክሸፍ ያለበት ሴራና ድፍረትም ነው። የምናከሽፈው ደግሞ ትግላችንን በመቀጠል እንጂ በማቆም አንድነታችንን በወያኔ ላይ በማጠናከር እንጂ በመከፋፈል አይደለም። የወያኔን ሴራ ማርከሻው ትግልን አፋፍሞ መቀጠል ነው። ትግላችን ጸረ ወያኔ ነውና ሆኖም መቀጠል ያለበት ነውና ከራሱ ከወያኔ መፍትሄ መጠበቅ ወደ ኋላ ተመልሶ መጃጃል ነው። የኢትዮጵያ ሕዝብ ደግሞ ስህተቱን እንዲደግም መጠበቅ የለበትም። ለግል ስልጣን የሚቋምጡም ሕዝብን የሚወክሉ አለመሆናቸው ላይ ምንም ጥርጥር የለንም። ስደት ሰለቸን እንደሚሉት ጭቆናም ዘረኝነትም ሰልችቶናል፣ ጠልተነዋል ይላል ሕዝብ። በአቋራጭ ትግሉን ሊያጥፍም ዝግጁ አይደለም ነውናም ትግላችን ይፋፋም። ትኩረታችን የሕዝብ ሁሉ አመጽ ለማጠናከር መሆን አለበት። ኃይለማርያም ቁጥር 2 ይፈይድ ይሆን ብለን ለሰኮንድም የምንጨነቅበት ሊሆን አይችልም። ቃል ረክሶ ባለበትም በተራ ዲስኩር አንደናገርም። ካልታዘልኩ አላምንም ከመሆኑም በላይ የሚያዝል አቅም ያለው ወንድ ከወያኔ ጎራ ይመጣል በሚል አንጠብቅም። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። ሰማዕትን በቀጣይ ትግል እንዘክር። ያደጉበት አገር ውበቱ የጓደኛ የጎረቤቱ የእናት የአባት የዘመድ ፍቅር አይረሳም ናፍቆት ትዝታ እስከ መቃብር ልጆች ሲጫወቱ ውሃ እየተራጩ በለመለመ መስክ ከብቶች ሲፈንጩ በተዋበው ጫካ አፏብስ ሲያፏጩ ሕይወት ያድስ ነበር የደስታ ምንጭ። እንደምናችሁ ዘመድ ወዳጅ ጓዶቼ ናፈቅኋችሁ የቤተሰብ ወዳጅ ያገር ትዝታ አይረሳም ጊዜም ባዘን በደስታ ስራጓድ የትምህርት ቤት ጥሩ መምህር የእውቀት ባለቤት ማበሰኛው መልካም ጎረቤት ያስጨንቃል በትዝታ በናፍቆት ስሜት የሀገር ትዝታ የእናት የአባት ፍቅር
የህብረተሰብ ልማድ ያገር ባህል ክብር የህዝብ ወንድሞች የወዳጅ ዘመዱ አይጣለው ናፍቆቱ ርቀው ሲሄዱ ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። አድማጮቻችን በደብዳቤዎች አምድ የሚቀርቡት ጽሑፎች ኃላፊነት የላኪዎቹ ነው። የተወደዳችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ አድማጮች፣ ከሁሉ አስቀድመን ከዝግጅት ክፍላችን ልባዊ ሰላምታችን ይድረሳችሁ። በተለያዩ አጋጣሚዎችና የመገናኛ መንገዶች በአጠቃላይ በአቀራረባችን እንዲሁም በተለይ በመናቀርበው ዝርዝር ጉዳዮች ላይ እያደረሳችሁ ላሉት አስተያየቶች ምስጋናችን እናቀርባለን። በቅርቡ የተወሰኑ አድማጮች በእንግሊዘኛው ሶኮልድ በአማርኛው ተብዬ የሚል ተወራራሽ ትርጉም በመጠቀም ከፍኖተ ዲሞክራሲ በሚቀርቡ ሀተታዎችና ትንታኔዎች መጠቀማችን አጉል መሆኑን በመጥቀስ እንድናስተካክል አስተያየቶቻቸውን ሰንዝረውልናል። በመጀመሪያ በቀጥታ ለቀረበው አስተያየት ምላሽ ከመስጠታችን በፊት የፍኖተ ዲሞክራሲን አቀራረብ ለግንዛቤ እንዲረዳ ለአድማጮች መግለጽ የግድ ሆኖ አግኝተነዋል። በፍኖተ ዲሞክራሲ የሚቀርቡ ዝግጅቶች በአጠቃላይ የመገናኛ ብዙሃን ስርዓትና ደንብ በመጠበቅ እየቀረቡ መሆናቸውን ማስገንዘብ እንወዳለን። የፍኖተ ዲሞክራሲ ዝግጅት ክፍልም የሚያቀርባቸው ዝግጅቶች ሁሉ በፍኖተ ዲሞክራሲ አርትዖት በኩል ተገቢ የሆነ እርማት ይካሄዳል። በተለይ በደብዳቤዎች አምድ የሚቀርቡ ደብዳቤዎችም ምንም እንኳን ከአድማጮች የቀረቡ ቢሆንም የፍኖተ ዲሞክራሲ የማዕዘን ድንጋይ ከሆነው ከኢትዮጵያ አንድነት ያፈነገጡ ከሆኑ የማይስተናገዱ መሆናቸውን የፍኖተ አድማጮች በአጠቃላይ የሚረዱት እንደሆነ የምናውቀው ነው። ይህን ለመንደርደሪያ ያህል ካቀረብን ዘንድ ተብዬ የምትለውን ቃል የምንጠቀምበት ባጭሩ እናብራራለን። በመጀመሪያ በኢትዮጵያ ሕዝብ የተወከለ ለሕዝብ ተጠሪ የሆነና በሕዝብ የሚጠየቅና በሕዝብ የሚወገድ የሕዝባዊ መንግስት ስርዓት ባልሰፈነበት በአገራችን በኢትዮጵያ ስምና በሕዝቧ ስም በሕዝቧ ትከሻ ላይ የሚኮፈሱ ሁሉ ሲጠሩ ተብዬ የሚል ገላጭ ካልታከለባቸው ምንነታቸውም ስለሚሸፍን ሁሌም እንዲህ ይገለጻሉ። በዚህ በዘረኛውና በዘራፊ ወያኔ አገዛዝ ፕሬዝዳንት፣ ጠቅላይ ሚኒስትር፣ ሚኒስትሮች፣ ጀነራሎች ወዘተ ሁሉም በሕዝብ አለመወከላቸው ከመሆናቸውም በላይ በኢትዮጵያ ሕዝብ ላይ ባደረሱት ግፍና ዘረፋ በሕዝብ የተጠሉና ውግዝ ከማሪዎች እየተባሉ በመሆናቸው ሊጠሩ የሚገባቸው ተብዬ በሚለው ተቀጽላ ነው። ከዚህ በተረፈም አንዳንዶች እንደው ደርሰው የፖለቲካ ተንታኝ ሲባሉም በፍኖተ በኩል ግን የፖለቲካ ተንታኝ ተብዬዎች ብሎ መጠራት ፍትሃዊ እንደሆነ አድማጮች ይገነዘባሉ የሚል እምነት አለን። ይህን ቃል ከሚጠሩበትም ወይም ከተኮፈሱበት ጋር የማይሰናኙ ሆነው ሲገኙ ተብዬ የሚለውን ገላጭ ለመጠቀም እንገደዳለን። ምሁር ተብለው እየተጠሩ ምግባራቸውና ተግባራቸው ከዚህ በተጻራሪ የቆሙ ነው ሲገኙ ምሁር ተብዬ ለማለት እንገደዳለን። እንዲሁም በወያኔ ተቃዋሚነት ያዙ ልቀቁን እያሉ ጨለማን ተገና አድርገው ወይም ከመጋረጃ በስተጀርባ ወያኔን እያገለገሉ ያሉትን ተቃዋሚ ተብዬ ብሎ መጥራት አካፋን ዶማ ብሎ ከመጥራት በስሙ መጥራት ተገቢ በመሆኑ ነው። በአጭር አገላለጽ በሀገራችን ለ27 ዓመታት የሰፈነው ዘረኛ ፈላጭ ቆራጭ አገዛዝ የኢትዮጵያ መንግስት ብለን አንጠራውም። ለዚህ ምክንያቱ ከላይ የተቀሰነው በኢትዮጵያ ሕዝብ ያልተወከለ በሕዝብ ተቀባይነት ስለሌለው የወያኔ አገዛዝ እንጂ መንግስት የሚል መጠሪያን አንጠቀምም። ከዚህ መሰረት ተነስተን ስንቋጭ ፍኖተ ዲሞክራሲ ዶማን ዶማ፣ አካፋን አካፋ እንጂ በሌላ በግንጥል ስያሜ አይገልጽም። ውድ የፍኖተ ዲሞክራሲ አድማጮች ሆይ በመናቀርባቸው ሀተታዎችና ገለጻዎች የማንንም ክብርና ስብዕና ለማንኳሰስ ሆን ተብሎ እንደማይሰራ እንድትረዱልን እያሳሰብን በየጊዜው አስተያየታችሁን ባመቻችሁ ዘዴና መንገድ እንድታደርሱን አደራችን ጥለንባችኋል። አድማጮች ይህንን በተመለከተ ፍኖተ ዲሞክራሲና ቋንቋ በሚል ርዕስ ከዚህ በፊት ካስተላለፍነው
ለግንዛቤ እንዲረዳን እነሆ። ፍኖተ ዲሞክራሲና ቋንቋው በፍኖተ ረጅም የስርጭት ዓመታት ለአድማጮች የቀረቡ ጥያቄዎችን የመለስን ቢሆንም አሁንም ማብራራቱ የግድ ሆኖ ይገኛልና የሚከተለውን ማስፈሩ አስፈላጊ ሆኖ ይገኛል። ለምንስ ወያኔን የኢትዮጵያ መንግስት አንለውም? ወያኔ የኢትዮጵያ መንግስት ሳይሆን በአገራችን ላይ የመጣ መርገምና መቅሰፍት ነው። ወያኔ ኢህአዴግም አይደል፣ ኢህአዴግ የወያኔ ጭምብል ነው። ይህን መረዳት የተሳናቸው መለስን በኃይለ ማርያም ሲተካ ይህ የወያኔ አሻንጉሊት በራሱ የሚንቀሳቀስ መስሏቸው ተጠብቆ ነበር። ኢትዮጵያን ቀጥቅጦ እየገዛ ያለው ወያኔ ብቻ ነው። ለምንስ የወያኔ ባለስልጣኖችን አንቱ አንላቸውም? ስልጣን የያዘን ሁሉ አንቱ ብሎ ማክበር በራሱ ስህተት ነው። ለባለስልጣንና ቤተመንግስቱም ከበሬታ የሚኖረን በህዝብ ተመርጠው ለህዝብ የቆሙ ሲሆን ብቻ ነውና አንተ መባላቸውም ሲበዛባቸው ነው። የወያኔን የጎሳ ፌዴራል ተቋም ክልል አንቀጽ 39 ወዘተ ግሳንግሱን ስለማንቀበል ክልል እያልን ማቅረብ አንችልም። ክፍለ ሀገሮች ጠቅላይ ግዛቶችን በቀደም ስማቸው ብንጠራም ይህን መርህና አቋም በመከተል ነው። የተቀየሩ የቦታ ስሞች ቀደም ህዝብ ሲጠራቸው ወደ ነበር ስም ቢመለሱ ግን የምንቃወም አይሆንም። የፍኖተ ዲሞክራሲ ዋና ሚና ወያኔን ማጋለጥና የህዝብን ጎራ ማጠናከር በመሆኑ ይህንን በትኩረትና በጽናት ለመወጣት ሲጥር 15 ዓመታት አልፈዋል። በመሆኑም ፍኖተ በተቻለው መጠን የህዝብን ጎራ የሚጎዱ ዜናዎችን ሆነ ትችቶችን የሚያሰማ ባይሆንም ትግሉን ሊያጠናክሩ የሚችሉ ገንቢ ሂስና ትችቶችን ማቅረብ ደግሞ ግዳጁ አድርጎ ያሰማል። ፍኖተ ዲሞክራሲ ለዘረኞች፣ ትምክህተኞች፣ ወያኔዎችና ቅጥረኞቹ መድረክ አይሰጥም። ፍኖተ ዲሞክራሲ የኢትዮጵያ ህዝብ ድምጽና ሬዲዮ ነው። ተከታዩን ደብዳቤ ላኩልን ደረጀ ስሜነህ ከፍቼ ናቸው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላም ጤና ይስጥልኝ ይላለሁ። ለማንኛውም ሀገር ፖለቲከኞች ህዝብ ትልቁ ትምህርት ቤታቸው ሊሆን የግድ ይላል። የትግሉ አልፋና ኦሜጋ ዲሞክራሲና ነጻነት ሊሆን የግድ ይላል። የትግሉ አልፋና ኦሜጋ ዲሞክራሲና ነጻነት ብለው ለተነሱ ህዝባዊ ፖለቲከኞች ህዝብን ትምህርት ቤታቸው ያደርጉታል። በተጻራሪው አምባገነንና ዘረኛ አገዛዞች ደግሞ ህዝብን ይልቃሉ። ለሚጠይቀው ጥያቄም ሆነ አስተያየት ጆሮ ሲሰጡት አይስተዋልም። በመሆኑም ህዝብና ፈላጭ ቆራጭ አገዛዞች ሳይጣጣሙ አብረው ገዢዎቹ መግዛት እስከሚችሉበት ይዘልቃሉ። ህዝብ በገዢዎች እነሱ ቢንቁትም ሆነ ቢያከብሩት ትልቁ ትምህርት ቤታቸው እንደሆነ ባብነት ለማጣቀስ ከኩሩ ኢትዮጵያዊ ወገን የበለጠ የምጠቅሰው የለኝም። ለ28 ዓመታት ያህል በኢትዮጵያ ህዝብ ላይ የጥላቻ መርዝ ሲረጭ ባጅቷል። ይህኛው ህዝብ ለዚህኛው ጠላት ነው። ያኛው ሃይማኖት ለዚህኛው ጠላቱ ነው። ያኛው ከዚህኛው የበለጠ ዜጋ ነው ወዘተ እየተባለ የመከፋፈል አባዜ የተጸናወታቸው ዘረኞችና ጠባቦች መርዛቸውን ሲረጩበት ኖረዋል። ዘረኝነትና ጠባብነት የተጸናወታቸው የዘመኑ ጉዶች ሀገራችንን አምሰዋታል። ህዝባችን የጎሪጥ እንዲተያይ ከፋፍለውታል። የነዚህ ጽንፈኛ አቋም አራማጆችና ተሸካሚዎች ህዝብ ለህዝብ፣ ወገን ለወገን፣ ወንድም ከወንድሙ አንዱ በሌላው ላይ እንዲነሳና እንዲተላለቅ
ያልተሳለ የስለት አይነት አልነበረም። ያልተወለወለ የመሳሪያ አይነትም አልነበረም። ለዘመናት በነበረ የህዝብ አብሮነት ላይ ያልተረጨ የጥላቻ መርዝ አልነበረም። የዚህ ሁሉ ሴራና ተንኮል ዋነኛ ተዋናዮች ወያኔና በወያኔ ዙሪያ ተኮልኩለው የነበሩና ተምረው ያልተማሩ ከህዝብ ጉያ ወጥተው ከህዝብ ተወልደውና አድገው ከህዝቡ መማር ያልቻሉ ጠባቦችና ካህዲዎች ቢባሉ ሲያንሳቸው እንጂ የሚበዛባቸው ሊሆን አይችልም። የእነዚህ ዘረኞችና ጠባቦች የረጩት የጥላቻ መርዝ ሳቢያ ወገን በወገኑ ላይ ጥቃት አልተፈጸመም ማለት አይቻልም። በርካታ ህይወት ጠፍቷል። ዜጎች ከመኖሪያ ቀያቸው ተፈናቅለዋል። ንብረት ወድሟል። ዜጎች መብታቸውን ተገፈዋል። የሀገር አንድነትና የህዝቦች አብሮነት እንዲናጋ ተግተው ሰርተዋል። በበደኖ፣ በጉራ ፈርዳ፣ በቤኒሻንጉል፣ በምስራቅ ሐረርጌ፣ በጋምቤላ፣ በወልቃይት፣ በሞያሌ ወዘተ የንጹሃን ደም ፈሷል። የንጹሃን ዜጎች እልቂት ብቻ ሳይሆን የወንጀል ተግባር አፈጻጸሙ ከህሊና ሊጠፋ የማይችል ነው። ዛሬም ቢሆን ወያኔ በሞት አፋፍ ላይ እያለ ከዚህ ሴራው መታቀብ አልቻለም። ይህ ጽንፈኛ አቋም፣ ይህ መርዘኛ ቅስቀሳ፣ ይህ አጥፊ አስተምህሮ ዛሬ ሙሉ በሙሉ ጠፋ ማለት አይቻልም። ወያኔ የሚሸርባቸው ሴራዎች ውጤታቸው በተለያዩ የሀገሪቱ አካባቢዎች እየታዩ ነው። ሳይማሩ ፖለቲካን ለኢትዮጵያ ህዝብ እናስተምር ባይ ወያኔዎች ከዚህ የበለጠ መማሪያ ሊሆን የሚችል መድረክ አልነበረም። ወያኔዎችና ጀሌዎቻቸው ቀብረነዋል፣ አጥፍተነዋል የሚሉት ኢትዮጵያዊነት እንደገና በትውልድ መታወሱ፣ በትውልድ መዘከሩ የትውልድ መታገያ መፈክር መሆኑ ባስተማራቸው ነበር። ወያኔ ግን መማር የሚችለው ከሞቱ ብቻ መሆኑን ከዚህ የበለጠ ማረጋገጫ የለም። የሰላም ያለህ፣ የሀገር ያለህ፣ የመብት የነጻነት ያለህ እያለ በሚጮህበት ወቅት ህዝብ ለህዝብን በማጋጨት መነሳት ምን ይሉታል? ወያኔ የስልጣን ዘመኑ እየጨለመ ሲሄድበት የጽልመት ዘመኑን ለማራዘም ነገ ከነጎዲያ ከዚህ የበለጠም ለማድረግ ወደ ኋላ የማይል ጨካኝና አረመኔ ቡድን ነው። የወያኔን ሴራና ተንኮል መቋቋም የሚቻለው ከወያኔ መረጃዎችን በመፈልፈል ጸረ ወያኔ ሴራ የሆኑ ማክሸፊያዎችን በማዘጋጀት ነው። ዋናውና ትልቁ ቁም ነገር እየከፋፈለ እያጠቃን መሆኑን ተረድተን ለወያኔ ጥቃት መፍትሄው መተባበር ብቻ ነው በማለት ደብዳቤያቸውን ያጠናቀቁት ደረጀ ስሜነህ ከፍቼ ናቸው። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ራዲዮ ስርጭት የደብዳቤዎች አምድ ህዝባዊ ትግልና ህዝባዊ ድል የተቆራኙ በመሆናቸው አንዱ ከሌለ ሌላው ህልውና አይኖረውም ባይ ነኝ። ህዝባዊ ትግል መነሻው የህዝብ ጥያቄ፣ የህዝብ ብሶት፣ የህዝብ እንግልት፣ የህዝብ ረሃብና መታረስ፣ የህዝብ በቁራኛ በሽታዎች መሰቃየት፣ ከሁሉም በላይ የህዝብ መረገጥ ነው። ህዝባዊ ትግል ህዝብ የተነጠቀውን የስልጣን ባለቤትነቱን ለመቀዳጀት እና የተገፈፉት የሰብአዊና የዲሞክራሲያዊ መብቶቹን ለማስከበር የሚካሄድ ትግል ነው። ህዝባዊ ትግል አንዴ በተናጠል አንዴ በህብረት በቀጥታ በህዝብ የሚካሄድ የሞትና የሽረት ትግል ነው። ህዝባዊ ትግል በሀገር በቀል ወይም በባዕዳን ኃይሎች የሚካሄድ አይደለም። ከዚህም በላይ ህዝባዊ ትግል እየተሳሰረ የተባበረና እየተጠናከረ በመሄድ ገዢ የሆነውን ኃይል ከተኮፈሰበት በአፍጢሙ ሊተክለው ሲቃረብ ጨቋኙና ዘራፊው ኃይል የህዝብን ጥያቄ ደጋግሞ በማስተጋባት ራሱን የህዝባዊ ትግሉ አንድ አካል አድርጎ በመሾም የትግሉን ሂደት በበላይነት ለመምራት ሲዳክር እየታየ ነው። እንዲህ ያለው ህዝባዊ ትግልን ማጅራት በመምታት ስልጣን ላይ የመቆየት አባዜ በ1966 ህዝባዊ አብዮት በፋሽስቱ ወታደራዊ ደርግ ተፈጽሟል። ይህ ወንበዴና በጠባቡ ዘረኛ ወያኔ
በተባለው ፋሽስታዊ ቡድንም በ1983 የተደገመ ሲሆን ዘንድሮ ደግሞ ወያኔ ህወሓት ከመሰረቱ ተመንግሎ ሊወድቅ አንድ ሐሙስ ሲቀረው በባዕዳን ኃይሎች መካሪነት ህዝባዊ ትግሉ ፍሬውን እንዳያይ መደረጉን እያየን ነው። የወያኔ ጉልቻዎች መለዋወጥ የህዝባዊ ትግሉ ውጤት መሆኑን የኢትዮጵያ ህዝብ የትግሉ ውጤት አድርጎ እንዲቀበል መጠነ ሰፊ ቅስቀሳ እየተካሄደ መሆኑን ልብ ለማለት ያስፈልጋል። ይህንኑ የወያኔ ተጨፈኑልኝ ላታላችሁ ዘመቻን የወያኔ ተቃዋሚ ነን የሚሉ ሲያስተጋቡ ሲሰማ በፋሽስቱ ደርግ ዙሪያ ተኮልኩለው ህዝባዊ ትግሉን ሊያሰናክሉ እንደሞከሩት ሁሉ አሁንም የወያኔ ጉልቾች መገለባበጥ ህዝባዊ ለውጥ እንደሆነ ጥሩምባ ሲነፋ ላየ ላስተዋለ ታሪክ ራሷን ደገመች እንደሚባለው ያለ ሆኖ ያገኘዋል። የአድርባይ የባንዳ ቅስሙ ይሰበር፣ ህዝባዊ ትግሉ እየጠራና እየተባበረ ይተማል። ምንጊዜም ቢሆን ህዝባዊ ትግል እየተፋፋመና እየጎመራ ሲሄድ በስልጣን የተኮፈሱትን በዙሪያቸው የተከለከሉትን አድርባዮችን ተስፋ ያስቆርጣል፣ ቅስም ይሰብራል። በዚህ የተነሳ ህዝባዊ ትግሉን ለማሰናከል ከግድያ፣ ከእስራት፣ ከአፈና ወዘተ በተጨማሪ ህዝባዊ ትግሉን ለመንጠቅና አሁን ወያኔ ያደረገ እንዳለው የህዝባዊ ትግሉ አካል ሆኖ በአዲስ አቀራረብ በመቅረብ በወያኔ የተገደሉ ወገኖቻችን ደም ትኩሳቱ እየፈጀን ባለበት በሐሰት ታስረው የተሰቃዩት ስቃያቸው እየሰቀጠጠን ወያኔ የረጫቸው የሀገርን አንድነት ይሸረሸሩና ህዝብ የነበረውን አንድነት እየናዱ ያሉ መርዛምና ስድብ የተሞሉ አባባሎች የህዝብን ህሊና እንዳቆሰሉ ባለበት ወያኔ ተለወጡ ሲል ከበሮ የመደለቅ ምንጩ ከባንዳነት፣ ከካሊነት፣ ከእባብነት የሚመነጭ ነው። ህዝባዊ ስርዓትና መንግስት የሰብአዊ መብቶችንና የዲሞክራሲ መብቶችን በግብር ያውላል። ህዝቡ ይሰበሰባል፣ ይመክራል፣ ያዳምጣል፣ ይናገራል፣ ይጽፋል፣ ያነባል፣ ሐሳቡን ለሌሎች ካለምንም ገደብ ያካፍላል። ሰብአዊ መብቶቹን ተጠቅሞ ይደራጃል። ህዝባዊ መንግስትን ካለምንም ተጽዕኖ ድምጹን በማሰማት ያቋቁማል። ህዝቡ በድምጹ የመሰረተው መንግስት የህዝብን ጥቅምና ፍላጎት ሲደፍር በስልጣኑ ሲባልግ ህዝብ የሰጠውን ድምጽ ከስልጣን ለማውረጃነት ይጠቀምበትና ያወርደዋል። ህዝባዊ ትግሉ እየተካሄደ ያለው ለዚህ ህዝባዊ ድል ነው። የፈሰሰውና እየፈሰሰ ያለው የህዝብ ልጆች ደም አንድን ጉልቻ በሌላ ጉልቻ ለመተካት አይደለም። አሁን ወያኔ እንየው፣ እንጠብቀው ወዘተ የሚሉ ሁሉ ትግሉን ለማላላት ሆም ተብለው በወያኔ የሚረጩ መርዞች መሆናቸውን ልብ ማለት ይገባል ላለሁ። ወያኔ የንጹሃን ዜጎችን ደም እያፈሰሰ እየገደለ ለመሆኑ ሰሞኑን እየሰማናቸው ካሉ ዘግናኝ መረጃዎች እንረዳለን። እየተፈጸሙ ያሉ ግድያዎችን ለማላከክ የሚሞከረው ከወያኔ ዞር ለማድረግ በሌሎች ላይ መሆኑን እየተገነዘብን ነው። በአይሻ ደወሌ አካባቢ አንዲት ወጣት በገመድ ታንቃ መገደሏን በአካባቢው የወያኔ ሹም አብዲ አሊ ላይ ጣት እንዲቀሰር በማድረግ ወያኔ ከወንጀሉ ንጹህ እንደሆነ ቢሞከርም አብዲ አሊኮ የወያኔ አገልጋይ በመሆኑ የወጣቷ ገዳይ በቀጥታ ወያኔ ነው። ጉልቻ ተቀየረ። የወያኔ ግድያ በከፋ ሁኔታ እየቀጠለ ለመሆኑ ይህ አንዱ መረጃ ይመስለኛል። የጋዜጠኝነትን ስራን የሚያፈነው ህግ ከነድባቡ እንደሰፈነ የፖለቲካና ማህበራዊ እንቅስቃሴዎችን ለማሰናከያነት የታወጀው ጸረ ሽብር የተባለው አዋጅ በስልት ስራ ላይ መዋሉን መቀጠሉን እየሰማን ነው። ዛሬም በኢትዮጵያ አንድም ከወያኔ ተጽዕኖ ነፃ የሆነ ጋዜጣ፣ መጽሔት፣ ራዲዮ፣ ቴሌቪዥን የለም። ዜጎች በዜግነታቸው ሊኖራቸው የሚገቡ መብቶቻቸውንና ክብራቸውን እየተገፈፉ ከመኖሪያዎቻቸው ከእርሻዎቻቸው እያፈናቀሉ ለመሆኑ ከአርማጭሆ ከቤንሻንጉል ጉሙዝ የተፈናቀሉና በአዲስ አበባ በሃና ማርያምና በላፍቶ ማንጎ በተባለው አካባቢ ከ10 ዓመታት በላይ ቤቶች ገንብተው ይኖሩ የነበሩትን በዚህ ክረምት እየገባ ባለበት ወቅት ቤቶቻቸው በላያቸው ላይ እያፈረሱ እንዲፈናቀሉ ተደርገዋል። ከዚህና ከመሰል የመብት ረገጣዎች መረዳት የሚቻለው ወያኔ ህወሓት ዛሬም እንደ ከዚህ ቀደሙ ህዝብን እየጨፈጨፈና የህዝብን መብቶች እየረገጠ መቀጠሉ ነው።
ወያኔ ህዝባዊ ለውጥን የሚቃወም እንጂ የህዝባዊ ለውጥ አካል ሊሆን ከቶንም አይቻለውም። ለዚህ ነው ህዝባዊ ትግሉ እየቀጠለ ያለው። ትግላችን በዘረኛው ወያኔ መቃብር ላይ ህዝባዊት ኢትዮጵያን መመስረት ነውና መታጠቂያችንን ላፍታም ሳናላላ ህዝባዊ አመጻችንን እናፋፍም የሚል ጥሬን ለአድማጮቻችሁ አሰሙልኝ። አመሰግናለሁ። ሚሚ ነኝ ከጅማ። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታ ይድረሳችሁ ላለው ኢትዮጵያ ዛሬ ባለቤት የሌላት ሀገር እስከምትመስል ድረስ መንግስታዊ ዝርፊያ የሚካሄድበት ሀገር ሆናለች። ዜጎቿ እንደ ዜጋ አይቆጠሩም። ማንኛውም የውጭ ባለሀብት ይህን ቦታ ፈልጋለሁ ካለ ከቦታው ላይ የሰፈሩ ዜጎች እንዲለቁና ቦታውን ለባዕድ ባለሀብት እንዲያስረክቡ ይገደዳሉ። የውስጥ ባለሀብቶችም በሀብት ማፍሰስ ስም ዜጎችን ሲያፈናቅሉ ወገናቸው የተጎዳም አይመስላቸው ከመንግስት ኃይላት ጋር እየተመሳጠሩ ካለምንም አይነት የካሳ ክፍያ ወይም ከዚህ ግባ በማይባል ገንዘብ እንዲባረሩ ተደርጓል። መንግስት ነኝ ባዩ ወያኔም ሲያፈናቅል እንደዚሁ ተመሳሳይ የሆነ የዝርፊያ ተግባራት ይፈጸማል። ሀገር ተቆርቋሪ መንግስት ሲያጣ ብሔራዊ ስሜቱ የሞተ በስልጣን ሲወጣ ሀገርና ህዝብ ይጎዳሉ። በኢትዮጵያችን ዛሬ እየሆነ ያለው ይሆነው በአካባቢያችን ወንዞች፣ ሐይቆች፣ ደኖች፣ የዱር እንስሳት የአፈር ሀብት ዛሬ መለስ ብሎ የሚንከባከባቸው ቀርቶ መለስ ብሎ የሚመለከታቸው የለም። ህዝብ ለአካባቢ ሀብቶች አስፈላጊውን እንክብካቤና ጥበቃ እንዳያደርግ ሀገራዊ ስሜቱ በወያኔ እየተሸረሸረ አንተ ምን አገባ ይባላል። መንግስት የለውም፣ ህግ የለውም። መንግስትና ህግ ቢኖር በአዲስ አበባ ዙሪያ ያሉ ለም መሬቶችን ለአበባ እርሻ ተሰጥተው በአካባቢ ላይ ያሉ ህዝብ ላይ ጉዳት ባልደረሰ ነበር። የዘዋይ፣ የሐዋሳ፣ የጣና ሐይቆች ሲበከሉ ለብከላም ባልተጋለጡ በተጠበቁ ነበር። በሐዋሳና ጣና ሐይቅ ላይ የደረሰው ብክለትና ውድመት ሰው ሰራሽ ነው። በባህሩ ወይም በውሃው ላይ የተሰሩ ሆቴሎች የሚያወጡት ቆሻሻ መሆኑ ከጥያቄ ውስጥ የሚገባ አይደለም። ለምሳሌ በጣና ሐይቅ ላይ ከ12 በላይ ሆቴሎች ወደ ውሃው ገብተው የተሰሩ ናቸው። የሁሉም ሆቴሎች ቆሻሻና ሌሎች ተርፈ ምርቶች ወደ ውሃው እንዲገቡ ይደረጋል። ለኢትዮጵያ ትልቅ ሀብት የሆነው ጣና ለ12 ባለ ሀብቶች ጥቅም ሲባል እንዲጠፋ ተወስኖበታል። ኃላፊነት የጎደለው አጠቃቀም ይሏል ነው። ዛሬ በተፈጥሮ ሀብትና በአካባቢ ላይ እየደረሰ ያለው ውድመትና ጉዳት በአይነትም በመጠንም እጅግ ከፍተኛ ነው። ከሰሞኑ ደግሞ ከወደ ሻኪሶ የተደመጠው የአካባቢ ጉዳት በሰው፣ በህፃናት፣ በእናቶች፣ በእንስሳት ላይ ከፍተኛ ጉዳት እያደረሰ በመሆኑ ችግሩን ሰሚ ያጣው ህዝብ ለመፍትሄው እኔ ያለሁ ብሎ አመጽ አካሂዷል። የሻኪሶ አመጽ ያላሙዲ ወርቅ ቁፋሮ ፍቃድን እስከ ማሳገድ ደርሷል። የሻኪሶ የአካባቢ ጉዳትና መፍትሄ ለሁሉም የኢትዮጵያ አካባቢዎች ትምህርት ሰጪ ነው። በአዲስ አበባ ከተማ በ6 የቆዳ ፋብሪካዎች መኖር አቃተን ያሉ ወገኖች ለወያኔ ሬዲዮና ቴሌቪዥን መናገርና ማስወራት መፍትሄ ሊያሰጥ እንደማይችል መረዳት ተገቢ ነው። 6 ቆዳ ፋብሪካዎች ኃላፊነት በጎደለው መንገድ በሚሊዮን የሚገመት ህዝብ መጉዳት የለባቸውም። እኛ አለን። ለችግራችን መፍትሄ እኛው ነን ካላችሁ እንደ ሻኪሶ አካባቢ ነዋሪዎች ለአመጽ መዘጋጀትና ማመጽ ብቻ ነው መፍትሄ የሚያስገኘው። ይህ መልእክት በአዲስ አበባ ባሉ 6 የቆዳ ፋብሪካዎች እየተሰቃየ ባለው ህዝብ ብቻ አይደለም፣ በሁሉም የኢትዮጵያ አካባቢዎች በተለያዩ የኢንዱስትሪ ልቀቶች የሚያሰቃየው ህዝብ ቁጥሩ የትየለሌ ነው፣ ይመለከተዋል። በተለያዩ ሀገሪቱ አካባቢዎች ለባዕዳንና ለሀገር በቀል ባለሀብቶች ከተሰጡ ቦታዎች ደን ይጨፈጨፋል። እንስሳት እንዲሰደዱ እንዲጠፉ እየተደረገ ነው። በአካባቢው ያሉ ወገኖች ይመለከታቸዋል። ኢትዮጵያ የኢትዮጵያውያን ነች። ሀብቷም ተንከባካቢዋም ጠባቂዋም ተጠቃሚውም ሆነ ተጎጂው ህዝብ ስለሆነ እያንዳንዱ አካባቢ ህዝብ በአካባቢው የተፈጥሮ ሀብት መጠበቅ የድርሻውን ሊወጣ ግዴታውም መብቱ መሆኑን መረዳት ተገቢ ነው። አለማየሁ ወርዶፋ ከሰበታ። አድማጮቻችን የዛሬ ፕሮግራማችንን የምናጠናቀቀው ከዚህ ቀደም አስተላልፈነው በነበረው በሸንቆጥ አየለ መልእክት ይሆናል።
ህወሓት በ1983-84 ዓመተ ምህረት ኦነግን ይዞ ቀሪውን የኢትዮጵያ ህዝብ አግድሎ ምናምንቴ ህገ መንግስትና ኢትዮጵያውያንን የሚያባላ ክልል ያጸደቀ ጊዜ ብዙ ኢትዮጵያውያንንና ዓለም አቀፍ ማህበረሰብን ማታለል ችሎ ነበር። በድጋሚም በ1997 ዓመተ ምህረት ምርጫ ብዙሃኑ ኢትዮጵያዊ ለውጥ ፈልጎ ቅንጅትን ሲመርጥ ሶስት ጣምራ ስትራቴጂዎችን ተጠቅሞ ህዝባዊውን ኃይል ከጨዋታ ውጭ እንዲሆን አድርጎ ነበር። ይኸውም የቀኝ ክንፍ አክራሪ ኃይሎች መጡብህ የሚል ማስደንበሪያ የጉልበት ስልትና ቅንጅቱን ራሱን ገብቶ የመከፋፈል ስትራቴጂዎችን በማጣመር ቅንጅቱን ከጥቅም ውጭ ማድረግ ችሎ ነበር። አሁንም ወያኔ ህዝባዊ ተቃውሞ ለሁለት ዓመታት ሲነጠው ቢከርመም ለሶስተኛ ጊዜ የተዋጣለት ድርሰት ጽፎ የድል አክሊሉን ራሱ ላይ መጫን ችሏል። የዚህ ድርሰት ዋና የሴራ ማጠንጠኛ ደግሞ ከዚህ ቀደሞቹ አካሄድ የተለየ ገጽታ እንዲኖረው የተደረገው የሚከተሉት ነጥቦች ላይ ነው። አንደኛ፣ ኢህአዴግ ውስጥ ክፍፍል ተነስቷል የሚል ፕሮፓጋንዳ በደንብ እንዲስፋፋ ተደረገ። በዚህም ኦህዴድና ብአዴን ከህወሓት ጋር ትግል ውስጥ ገብተዋል የሚል ትርክት ተቀባይነት እንዲያገኝ ተደረገ። በዋናነትም የኦሮሞ ብሔረተኛ ተቃዋሚዎችን እንዲሁም የአማራ ብሔረተኛ ተቃዋሚዎችን በማፈላለግ ከኦህዴድ ጋር እና ከብአዴን ጋር እንዲቆሙ ብሎም ህወሓትን እንዲቃወሙ ብዙ የተንኮል ስራዎችና የፕሮፓጋንዳ ስራዎች ተሰርተዋል። የኦሮሞ ብሔረተኞችን እነ ጃዋርን ሳይቀር ወደ ኦህዴድ ደጋፊነት እንዲያዘነብሉ ማድረግ የሚያስችል የድርሰት ሴራው እንዲጦፍ ተደረገ። ሁለተኛ፣ ከዚህም በማስቀጠል ህወሓት ኢህአዴግ በአራቱ የግንባር ፓርቲዎች መካከል የጦፈ የስልጣን ፉክክር እየተደረገ እንደሆነ ለማስመሰል በርካታ ድራማዎችን ሰራ። በተለይም የወያኔ ቅጥረኛ ይሁኑ ወይም ተቃዋሚ ይሁኑ ምንነታቸው በማይለይ አክቲቪስትና ጋዜጠኞች ሾልኮ የደረሰኝ መረጃ በሚል ቀዳዳ አባይ ፀሐይና አብይ የተቧቀሱ፣ ደመቀና ደብረጽዮን ተደባደቡ፣ ቲም ለማና ገዱ ግንባር ፈጠሩ በሚል ትርክት በለውጥ ጥማት የሚንገበገበውን ኢትዮጵያዊ ብዙሃን ትኩረት ወደ ህወሓት ድራማ ትርክት እንዲሳብ አደረጉት። ሶስተኛ፣ ለማ መገርሳና ገዱ አንዳርጋቸው በባህር ዳር አለ ወያኔ ዕውቅና የተገናኙ እንዲመስል በርካታ የሹልክታ ተግባቦት ትርክቶች በማህበራዊ ድረገጽና ተቃዋሚ በሚመስሉ ዌብሳይቶች ላይ ሰፊ ቀደዳ እንዲደረግባቸው ተደረገ። ይባስ ብሎም ስብሐት ነጋ ብአዴኖችን ሰብስቦ ለምን ከኦህዴዶች ጋር መከራችሁ ብሎ አስጠነቀቃቸው የሚል ትርክት ከባህር ዳር የብአዴን ካድሬዎች እንዲሰራጭ ተደረገ። ድራማውን በደንብ ለማጦፍም ኢትዮጵያዊነት ሲሰበክ ለመስማት የሚቋምጠውን ሰው የሚያማልል ኢትዮጵያዊነት ሱሴ የሚል ትርክት በስፋት እንዲሰማ ተደረገ። በዚህም ወያኔ የአንድነት ሐሳብ አቀንቃኝ ነኝ የሚሉ ተቃዋሚዎችን ሐሳብ ሳይቀር መስረቅ ቻለ። በሚገርምና ለማመን በሚያስቸግር ፍጥነት ኢትዮጵያ የሚል ቃል ሲጠራ ጆሮውን ያሳክከው የነበረው ጃዋር ሳይቀር ኢትዮጵያዊነት ሱሴ የሚለው ትርክት ደጋፊ እንዲሆን የቲም ለማ ኃይል እያሸነፈ ነው፣ የህወሓት ጉልበቱ እየተንቀጠቀጠ ነው የሚል አንደምታዎች መሰራጨት ጀመሩ። አራት፣ ለማመን በሚገርም ፍጥነት ለማ መገርሳና አብይ ቦታ እንዲቀያየሩና አብይ የኦህዴድ ሊቀመንበር እንዲሆን ሲደረግ ወያኔ ከኋላ ሆኖ ድራማውን ቢቆምርም ይህ የአብይና የለማ ቦታ ልውውጥ የጀግንነትና የብልሃት ትርክት እንዲላበስ ወደ ተቃዋሚ ጎራው እንዲስፋፋ ተደረገ። በዚህም የቀድሞ የኢህአዴግ ሚኒስቴር የነበረውና ወያኔን ብዙ ዓመታት ያገለገለው ኤርሚያስ ለገሰ የእሳት የኦህዴድ ድምጽ እንዲሆንና እነ አብይን እንዲያጀግን አስተማማኝ ስራ ተሰራ። ኢሳት ኢህአዴግን የከፋፈለ መስሎት በዋናነት የወያኔን ድራማ ማስፈጸሚያ ሚዲያ ሆኖ ቁጭ አለ። ኢሳት ይባስ ብሎ የኦህዴድ አጀጋኝና የነ አብይ አማካሪ ሆኖ ሲቀርብ ወያኔ ለጻፈው ድራማ ዋና ተባባሪ መሆኑን ያስተዋለው አይመስልም። ወያኔን ጎዳው ብሎ ወያኔን የመጥቀም ስራው አሁንም ተጠናክሮ ቀጥሏል። ከጥቂት ዓመታት በፊት ስያ ብርሃ የሚባልን የወያኔ አራጅ የአንድነት ፓርቲ መሪ ለማድረግ ዋናውን ስራ የሰሩት የተቃዋሚ ሚዲያዎች ናቸው። ገፊ ምክንያታቸው ስያ ብርሃ የወያኔን ጦር ጠንቅቆ ስለሚያውቀው ለውጡን በፍጥነት የሚመራ ኃይል ይሆናል በማለት ነበር። ሆኖም ስያ ብርሃ የሰራው አንድ የተዋጣለት ስራ ቢኖር የአንድነት ፓርቲን አፈራርሶ መሄዱ ነበር። አሁን ደግሞ የወያኔ የጎንዮሽ አማካሪ መሆኑ ብቻ ነው። አሁንም አብይን የሚያንቆለጳጵሱት ተቃዋሚ ሚዲያዎች ዋና ትንታኔያቸው አብይ ደህንነቱንና ጦሩን ያውቀዋል የሚል የተደናገረ ተጠይቅ ጭምር ነው። አንዳንዶች አሁን በልባቸው የሚሉት ነገር ምንድነው?
አብይ ኦሮሞ ነው፣ ስዬ ደግሞ ትግሬ ነው። ስለዚህ አብይ እንደ ስዬ ህዝቡን ሊከዳ አይችልም ይላሉ። ይህ አይነቱ አስተሳሰብ ዋናው ህወሓቶች የሚፈልጉትና ሰዎች በጎሳ ገመድ ብቻ ተንጠላጥለው የፖለቲካ ትንታኔዎችን በጎሳ ህሳቤ ላይ ሲቀምሩ፣ ወያኔዎቹ ደግሞ አሽከሮቻቸው በደንብ መዘወር እንዲችሉ እንደሚያደርጋቸው ያውቃሉ። አምስተኛ፣ አሁን በጠቅላይ ሚኒስትር ሹመቱ ላይ ህወሓት በአብይ ደስተኛ እንዳልሆነ ለማስመሰልም ቀደም ብሎ ጀምሮ የሹልክታ ተግባቦት ትርክቶች በማህበራዊ ድረገጽና ተቃዋሚ በሚመስሉ ዌብሳይቶች ላይ ሰፊ ቀደዳ እንዲደረግባቸው ሆኗል። በማጠናቀቂያውም የድራማው አፈጻጸም እውነት እንዲመስል ተደርጎ ተከውኗል። ደመቀ መኮንን የሚባለው እንስሳ ራሱን ከውድድሩ አገለለ። በዚህም ኦህዴድና ብአዴን በጋራ ወያኔን ለመታገል ቀድመው ቃል ስለተገባቡ ብአዴኖች ድምጻቸውን ለአብይ ሰጡ የሚል ትርክት የሴራው አካል ሆነ። ይህ ብቻ ሳይሆን ደመቀ መኮንንንም ለማጀገን እንዲሁ የብአዴንን ክብር ጠብቀው ከኦህዴድ ጋር የጠበቀ ፍቅር ናቸው ለማስባል ብሎም ለብዙሃኑ የአማራና የኦሮሞ ተወካዮች የተመረጠ ጠቅላይ ሚኒስትር ነው ለማስባል አብይ በዋናነት በኦህዴድና በብአዴን ድጋፍ እንዳለፈ እንዲመስል ድራማው አግባባዊ ትረካውን አስቀምጧል። ይሄም የብዙሃኑን ልብ ማሳመን ችሏል። ለጉድ ይግረማችሁ ብለው ህወሓቶች የደቡብንም ድጋፍ እንዳያጡ የድራማውን ሴራ በደንብ ያጦፉበት ክፍል ደግሞ መሳጭ ነው። ወያኔ ህወሓት ካለው 45 ድምፅ ሁለቱም ብቻ ለደብረ ጽዮን ሰጠ፣ ቀሪውን ግን ለደቡቡ ሰው ለሽፈራው ሽጉጥ የሰጠ ብለውን ቁጭ። ምድረ እንኩሮም መሬት ጠባው ደብረ ጽዮንን የተበቀለው እየመሰለው ደብረ ጽዮን 2 ድምፅ ብቻ አገኘ እያለ ጭፈራ ላይ አተኩሯል። እውነታው ምንድነው? አሁን በመሬት ላይ የወያኔ አፈና ቀጥሏል። ባህር ዳር ላይ በሰላማዊ መንገድ ለመታገል ፓርቲን መሰረታለን ያሉ ወጣቶች በጅምላ ታፍነው እስር ቤት ተወርውረዋል። ከፍተኛ ድብደባና አፈና እየተከናወነባቸውም ነው። በአማራ ክልል በሚባለው በየቀኑ ሰዎች እየተገደሉና እየታሰሩ ነው። ኦሮሚያ ውስጥ በዚህ በ2 ቀን ውስጥ እንኳን በርካታ የወረዳ አመራሮች፣ የፖሊስ አባላትና በርካታ ወጣቶች በእስር እየተጋዙ ናቸው። በርካታ ወጣቶችም እየተገደሉ እንደሆነ ይሰማል። እነ ተመስገን እነ እስክንድር ከበርካታ ጀግኖች ጋር ባንዲራ ሰቀላችሁ መገባበዝ አትችሉም ተብለው በጅምላ ታፍነው ወደ እስር የተወረወሩት አሁንም በወያኔ ቀጭን ትዕዛዝ ነው። በእስር ቤት ካለው ተቃዋሚ አሁንም 95 በመቶ የሚሆነው በወህኒ እየማቀቀ ነው። በየአካባቢው የተነሱ የዴሞክራሲና የመልካም አስተዳደር ጥያቄዎች አንዱም እንኳን አልተፈታም። ሆኖም ወያኔዎችና አስመሳይ ተቃዋሚዎች የተቃውሞውን አቅጣጫ እኛ የመረጥን ጠቅላይ ሚኒስትር ትግሬ ሳይሆን ከዚህ ብሔር በመሆኑ ተነስተ አጨብጭብ የሚል አንደምታ እየሰበኩ ነው። የኢትዮጵያ ሕዝብ ጥያቄ የኦሮሞ ጠቅላይ ሚኒስትር፣ የአማራ ጠቅላይ ሚኒስትር፣ የትግሬ ጠቅላይ ሚኒስትር የሚል አይደለም። የኢትዮጵያ ሕዝብ ጥያቄ በዋነኛነት የዴሞክራሲ አስተሳሰብና መርህ እውን የሚሆንበት ስርዓትና በሕግ የበላይነት የሚመራ ተቋማት እውን ሆኖ ማየት ነው። ይሄን ደግሞ ገማሁ፣ በሰበስኩ፣ በወንጀል ተጨማለኩ፣ በሙስና ከረፋው ብሎ ራሱን ደጋግሞ በሕዝብ ፊት ባዋረደው ኢህአዴግ ተግባራዊ ማድረግ አይቻልም። እንቶኔም ሄደ፣ እንቶኔም ተተካ፣ ሁሉም የገማው ስርዓት አካልና አባል ነውና። የወያኔ ጊዜያዊ ድል ግን ምንድነው? አንደኛ፣ በኢትዮጵያ ማህበረሰብ ዘንድ ወያኔ ከፍተኛ ጊዜያዊ ድል ተገናጽፏል። የወያኔ ማህበራዊ ሚዲያና የዌብሳይት ሰራዊት እንዲሁም ዋና ተቃዋሚ ነን የሚሉት ሳይቀር ለአብይ ጊዜ መስጠት እንደሚገባ እየወተወቱ ነው። ለውጥ በአንድ ሌሊት እውን አይሆንም፣ ለአብይ ጊዜ ይሰጠውና እንየው የሚል ቀስቀሳም እየጦፈ ነው። ወያኔ ከዚህ የተሻለ ወርቃማ ሐሳብ እውን ሆኖ ማየት አይፈልግም። 2 በዓለም አቀፍ ማህበረሰብ ዘንድ ወያኔ ደንበኛ ነጥብ አስቆጥሯል። የምዕራባውያን ሚዲያዎች በኢትዮጵያ ውስጥ ከፍተኛ ለውጥ እየተከናወነ ነው ሲሉ እየዘገቡ ነው። አሁን በአሜሪካ መንግስት ተረቆ ሊጸድቅ ያለውን ጸረ ወያኔ ሕግም ውድቅ ለማስደረግ ጥሩ ሰበብ አግኝተዋል። 3 በተቃዋሚዎች ዘንድ በጎሳ ስሌት የተበሻቀጠው የተቃዋሚዎች አስተሳሰብ ኦሮሞ ተሾመ፣ አማራ ተሾመ፣ ትግሬ ወረደ ከሚል አስተሳሰብ ሊዘል እንደማይችል ወያኔ ስሌቱን አግኝቶታል። አሁን በኦሮሞ ተቃዋሚዎች በኩል ወያኔ ታላቅ እፎይታ ያገኛል። ለአብይም የእንኳን ደስ ያለ መግለጫ ከነጃዋር እየጎረፈለት ነው። እንዲሁም የትግሬ ፖለቲከኞችን ተንኮል አምረው የሚጠሉ የአማራ ፖለቲከኞችና የአንድነት ፖለቲካ ጽንሰ ሐሳብ አራማጆች ለጊዜው አብይ በመሆኑ ደስታቸው ወደር ያጣው የወያኔ ትግሬ ኃይል ከወንበሩ ላይ ገለል ያለ ስለመሰላቸው ነው። በዚህም ይህ ሁሉ ኃይል አብይን እንኳን ደህና መጣ የሚል መግለጫ እያጎረፈለት ነው። ይህ እውነታ ግን ምን ያህል ጊዜ እንደሚቆይ እናያለን።
ወያኔ አሁንም ከወንበሩ ጀርባ እንዳደፈጠ ማስተዋል የሚጀምሩበት ቀን ግን ሩቅ ላይሆን ይችላል። 4 ዳያስፖራው ብዙሃኑ የኢትዮጵያ ዳያስፖራ በማንኛውም አይነት የሚዲያ ሐሳብ የሚወሰድ ኃይል ነው። በተለይም አንድ ሐሳብ በሚዲያዎች ጮሆ ከተተረከ በውጭ ሀገር የሚንከራተተው ኢትዮጵያዊ ነገሮችን በቅርበት የሚመረምርበት እድሉ ጠባብ ስለሆነ የሚዲያ ትርክቶችን መልሶ ከማስተጋባት ውጭ ምርጫ የለውም። በኢትዮጵያ ናፍቆት የሚንገበገበው አብዛኛው ዳያስፖራ አንድ ምኞት ብቻ አለው፣ ኢትዮጵያ ድና ማየት። እናም ኢትዮጵያን የሚታደግ ለመሰለው ነገር ሁሉ ድጋፉን ከመስጠት በተለይም ደግሞ በሚዲያ የተራገበን ሐሳብ ከመደገፍ ወደ ኋላ አይልም። አሁን ለጊዜው የወያኔ የሚዲያ ሰራዊት በተቃዋሚ መሰልነት፣ በኦህዴድነት፣ በብአዴንነት፣ በኢሳት በኩልና በነጃዋር ሚዲያ በኩል በተሰራጨው ኢህአዴግ ውስጥ ክፍፍል አለ ብሎም ኢህኦዴድና ብአዴን ተጋግዘው አሸንፈው ወጡ በሚለው የተዛባ መረጃ የተምታታው ዳያስፖራ ዛሬ የአብይ ደጋፊ በመሆን ለአብይ እንኳን ደስ ያለ መግለጫውን እያዘነበለት ነው። ስለዚህም የዲያስፖራውን ድጋፍ ወያኔ በሰራው ድራማ አግኝቷል ማለት ነው። 5 ኦህዴድ ከህወሓት የተለየ ነው። ብአዴን ከህወሓት ተጣልቷል የሚለው ትርክት ለወያኔ ዕድሜ እጅግ ጠቃሚው ነው። በዚህም የኦሮሞን ተቃዋሚና የአማራን ተቃዋሚ በኦህዴድና በብአዴን ዙሪያ ለማሰባሰብና በደንብ ለመጥባት ምቹ ሁኔታ ተፈጥሮለታል። ኢህአዴግ ህወሓት ህልውናው አንድ መሆኑንና በጋራ የጋራ መደብ የተሳሰሩ የፖለቲካ ኃይል መሆናቸውን የሚረሳ እና ኢህአዴግን እንደ አንድ ኃይል የጸረ ኢትዮጵያዊነት ዋና ተዋናይ መሆኑን የካደ ተቃዋሚን ማግኘት የመሰለ ወርቃማ ዕድልን ወያኔ ተጎናጽፏል። ዋናው ጥያቄ የኢትዮጵያ ህዝብ የለውጥ ጥያቄው ቆመ ማለት ይቻላል ወይ የሚለው ነው። ከላይ እንደተባለው አብይን ለመሰየም በድራማው የሴራ ጥልቀት የተነሳ ጊዜያዊ ዝምታና እረፍት ለወያኔ ይፈጠርለታል። ሆኖም አብይ አንዳችም መሰረታዊ ለውጥ ማምጣት የሚያስችለው ሁኔታ የለም። ወያኔ ከወንበሩ ጀርባ አድፍጧል እና የህወሓት ኢህአዴግ መሰረታዊ ፖሊሲም ቀጣይ ይሆናል። ስለሆነም የኢትዮጵያ ህዝብ የለውጥ ጥያቄ አይቆምም፣ ትግሉም አይቆምም። ሆኖም ሌላ ቅርጽና መልክ እየያዘ መምጣቱ አይቀርም። ለፍስፍሶች ከወያኔ ጋር የተነካኩና በወያኔ ተራ የድራማ ሴራ የሚወናበዱ ተቃዋሚዎችም በሂደት በህዝባዊ አይን ስር መግባታቸው የታመነ ነው። ዋናው ህዝባዊ ማዕበልና የጠመንጃ ትግል ገና ይወለዳል እንጂ የትግል ሂደቱ አይቆምም። ለውጡ ግን እንዲህ በቀላሉ የሚሆን አይደለም። ከወያኔ ጋር የተነካኩትን ብቻ ሳይሆን በወያኔ ሐሳብ የሚያነክሱትን ኃይሎች ሁሉ ጠርጎ የሚበላ ህዝባዊ ቁጣ ከትጥቅ ትግል ይወለዳል። ለዚህም ዋናው ገፊ ሐሳብ አብይም ሆነ ከአብይ ጀርባ ያደፈጠው ወያኔ የኢትዮጵያን ህዝብ የለውጥ ጥያቄ የሚመልስ አንዳችም ነገር ማድረግ ስለማይችል ነው። ህዝባዊ ቁጣው ግን ወያኔ ኢህአዴግን ብቻ ሳይሆን የሚበላው በወያኔ ኢህአዴግ ሐሳብ የሚያነክሱትን ሁሉ ይሆናል። ሸንቁጥ አየለ። አድማጮቻችን፣ ለዛሬ ያለንን የደብዳቤዎች አምድ ፕሮግራም በዚሁ እናጠቃልላለን። ሳምንት አርብ በተመሳሳይ ፕሮግራም እስከምንገናኝ መልካም ሳምንት፣ ደህና ቆዩን። አገርና ሰንደቅ ነፃነት ከሌለ ቤሰርቶ ማረፊያ ሁሉ መክበድ የለ። ሰንደቅ ነች ሃይማኖት፣ ዓላማ ነች እምነት፣ አርማ የለ ጌታ የለውም ነፃነት። አናሳፍርሽም ታሪክ ይወቅሰናል፣ ዜጎችሽ ዋርድያ ዘቦነን ቆመናል፣ ዘቦነን ቆመናል። አዕዋፍም ይበራሉ፣ እንስሳትም ይዝናናሉ፣ እርቁም ድንቁም ይደምቃሉ። እንደ ቆመች ያበስራሉ፣ በምሮሯም ይኖራሉ። እንደ ቆመች ያበስራሉ፣ በምሮሯም ይኖራሉ። ሺህ ዘመን የደም
የፊት መስታወት ሰንደቃችን ኑሪ ኑሪ ኮርተሽ አፍሪ ሰንደቃችን ኑሪ ኑሪ ኮርተሽ አፍሪ Kula brekke